ላንቺ በጣም ብዙ ሆኛለሁ። ምናልባትም እኔ ላንቺ ያደረኩትን ጥቂት ሰዎች ብቻ ናቸው ሊያደርጉት የሚችሉት። እትዬ እባክሽን ይቅር በይኝ። ምን ይባላል መሰለሽ፣ ብርጭቆ የጣለውን ሳይሆን ያነሳውን ነው የሚቆርጠው ይባላል። አየሽ ሰላም፣ እኔ ከወደቅሽበት አንስቼ ደሞዝ ጨምሪ ሳቲን ጨምሬ አውቃለሁ እትዬ እባክሽን። እንደ እናት ደሞዝሽን ቆጥቤ አንድ ቀን ክፉ ሳልናገርሽ እንደ ሰራተኛ በፍጹም ሳልቆጥር እንደ ታናሽ እህት ባስ ሲልም እንደ ልጅ አክብሬ ይሄን ሁሉ ዘመን ከቤት ያኖርኩሽ። እትዬ አውቃለሁ አንቺ በጣም መልካም ሰው ነሽ፣ ግን እባክሽን ቆይ ላስረዳሽ። ምንም የምታስረጅ ነገር የለም። እሺ አንቺ ግን ካልሽ የማከብረውን ባሌ አቀለልሽብኝ። ልብሽን እንደሰበርኩ ታውቃለህ። በጣም እንደጎዳሁሽ ይገባኛል። ደረጀ እባክህ ውጣልኝ፣ እባክህ። ማርታ አሁን እውነቱን ልንገርሽ፣ በምታስቢው ልክ አንቺን አልካድኩሽ። ደረጀን ካንተ አልጠብቅም። ይቅርታ ልጠይቀኝ እየሞከርክ ከሆነ ይህንን በፍጹም ካንተ አልጠብቅም። አውቃለሁ ማርቲ፣ በጣም ብዙ ነገር አሳልፈናል፣ በጣም ብዙ። ግን እኮ አሁንም አከብርሻለሁ ማርቲ። አትድጋ። ይልቅ ሽማግሌዎችን ሰብስብ፣ ሰማንያችን እንቀዳለን፣ ከዛ ንብረታችንን እንከፋፈላለን። ከዛ ውጭ ምንም የሚሆን ነገር ስለሌለ አትድጋ። የዚህ ቤት ሰላም መቼ እንደሚመጣ ግራ እያጋባኝና ጥያቄ እየፈጠረብኝ ይገኛል ማለት ነው። ዛሬ ሰላም ይወርዳል ብዬ በማስብበት ሰዓት እየተባባሰ ይገኛል ማለት ነው። እንግዲህ ዛሬ ደግሞ የሰላም ማፍጣጥ ምን ይሉታል? እውነት የሰላም ነገር በጣም ከባድ እየሆነ ይገኛል ማለት ነው። ጭራሽም እኮ ልትመለስም አልቻለችም። ለማርታ ራሱ እንዴት ማርታ ለማየት እንዴት እንደበቃች እሷ ፊት ለመሄድ ራሱ ማለት ነው። እሱም ይቅርና ናታንን ራሱ አትርሳ፣ ምን እንደዚህ ያደርግሃል? ልብስን እያጠብኩ ምግብን እየሰራሁ የተንከባከቤ እዚህ ያደረስኩ እኮ የነኛ አትርሳ እያለችው ነበር። ሰራተኛ እስከሆን ድረስ ግድ ነው። ማንም ይሁን እኛ ተንከባክበን እነሱን እኛ ዝቅ ብለን እነሱን ከፍ አድርገን መኖር ግዴታችን ነው። ሰላምዬ ያማለ የሚያለ ከሰራተኝነት ካልወጣን በስተቀር ምንም አማራጭ የለንም። እና ልጄን ያስከው እኮ የኔን ልጅ ነው፣ ስለዚህ እንድትሆን አልፈልግም እያለችው ነበረ። እና ታዲያ ቢዛትም ብቻ ፍቅር ሳይሆን እሷማ ፍቅራይ ነው እያለ ነው። እና በፍቅራችን መካከል ልገቢ ነው እንደ እያላት ነበረ። ቤተሰብ ደግሞ ማለት ነው በፍቅር መካከል ካገባ ከባድ ያደጋለሁ። ባልና ሚስት ብቻ ነው ያለውን ነገር መዋጣት ያለባቸው እንጂ ሶስተኛው ወገን ምን ይሰራል? ቤተሰብ በትዳር መካከል ምን ይሰራል? በአብዛኛው በአሁን ሰዓት ማለት ነው በአብዛኛው ጊዜ የባልና ሚስት ፍች የሚበዛበት የቤተሰብ እንትን ነው ማለት ነው። ቤተሰብ በመካከል እየገባ ነው። ልጅቱን ይጠላል፣ ልጁን ይጠላል። እሷ ከወደደችው ምን አስጨነቃቸው? እሷ ግብቷት አትኖር፣ እሷ ግብቷት አይኖር፣ ምን አስጨነቃቸው? እውነት ይሄ በጣም ከባድ ነው ማለት ነው። ቤተሰብ መግባት የለበትም በፍቅር መካከል፣ በትዳር መካከል የራሱ የሆነ ነገር እንኳን ቢፈጠር ልጆች እንዲሰሙት መፈቀድ የለበትም። ባልና ሚስት ምችም አንድ ቤት ነውና ግጭት ቢመጣ ጠብ ቢመጣ የሆነ ነገር እንኳን ቢመጣ ራሱ እነሱ ልጆች እንዳይሰሙት በሚስጥር ነው ያ ሁሉ ተካሂዶ መፈጸም ያለበት እንጂ ህፃን ልጅ ጋር ወይም ደግሞ ልጆች ጋር እንደዛ መሆን የለበትም ማለት ነው። በጣም እንትን ይላል። ማርትዬ ራሱ በጣም ሰላምን ስታገኛት ጥራልኝ ስትለው ነበረ። እሷ ዘንድ እንሂድ ብሎ እሷ ዘንድ ነበረ ሄዱት። ሰላምን በሚያገኝባት ሰዓትም ካዳሽኝ አይደለ ስንቱኛ ሳድጌሽ ከጎዳና አንስቼሽ እንደ እህት
እንደ ልጅ አርጌ ተንከባከቤ ደግሞ ሳት እየጨመርኩ ሁሉን ነገር ሳላጎልብሽ እንደዛ አድርጌ ይዤሽ እንዴት በባሌ ላይ ትመጫለሽ? እንዴት ዛሬ ትጫወችብኛለሽ? ከዳሽኝ እያለቻት ብዙ እየተናገረቻት ነበረ። አይደለም እትዬ ላስረዳሽ እያለቻት ነበረ። ልትረዳትም አልቻለችም። እውነት መናገር እንኳን መረዳት ቀርቶ አይደለም እዛው ነበረ እንትን የሚሏት የሚጨርሷት አንዳንዶች ቢሆኑ፣ እሷ ግን ስሜቷን ምጥጥ አድርጋ የሆነችውን ነገር ምጥጥ አድርጋ ተቀምጣለች ማለት ነው። ማርትዬ ያለውን ነገር እንግዲህ በጸጋ እየተቀበለች ትገኛለች። ሰላምም አይደለም አንቺ ነሽ እንግዲህ አንተን ያልሽው፣ እኔ አፍራለሁ እውነት ስሙ ለመጥራት ራሱ ማለት ነው። አንቺ ነሽ እንደዚህ ያደረግሽው ነው ወይስ እሱ ነው? ይሄን ብቻ ነገር ስትለው እሱ አይደለም ምን ነኝ ልትስትል አይ አይደለም ተመካክራችሁ ነው የፈጸማችሁት፣ ተመካክራችሁ ነው በእኔ ላይ ተማግጣችሁ ነው አይደለ? እሺ ተባብላችሁ ነው አይደለ? እያለች ስትነግራት ነበረ። እኔ ደግሞ የዳጣን ትናገራለች ብዬ አስቤ ነበረ። እግዚአብሔር ይመስገን አልተናገረችም። ይህን የዳጣን ደግሞ ከጋሽ ደረጀ መስማት ነው ያለባት። ኤቢም ተረዳችሁ ዛሬ። ኤቢም አልረዳውም፣ አባዬን አልረዳም። በእናቴ ላይ እኮ በማየ ላይ ይህን ያክል አድርጎ ከሁለት ሴት ወልዱ እያለችው ነበረ። እሱም ዛሬ ሂድና እማየን ጠይቃት፣ እማየ እሺ ትልሃለች አባዬ እያሉ ዳጣና ኤቢ ሲለምኑት ነበረ። ሁለታቸውን በአንድ ሄደው በሚነግሩበት ሰዓትም እሺ ብሎ ሲሄድ ማርትዬ ወጣን ሄደችው። ስለምናትም ታነስ እያለ ነበረ። የውሃስ ነገር እውነትን የውሃ ናት ያሳዘነች ከመር። እሷም ሄዲያ እንዲያባቷ ተደፍታ ስትለምን ታነሳ ደረጀ ስትለው እኔ ሳልነሳዋ ያላለች መጨረሻ ነው እያለች ነበረ ማለት ነው። ውሃይም እሷ ስታለቅስ እኔ አንቺን በቃ ለምንድን ነው አባዬን የመታሽው እያለቻት ለእናቷ እየነገረቻት ነበር ለማርቲ። አባቴን መታሽው እኔ አባዬ ጋር ነው የምሆነው፣ አባዬን ማባረርሽው፣ ስለዚህ አባቴ ጋር ነው የምሆነው እያለቻት ነበር። አንቺም ልትተሽ ከጂ እያቻት የተቆጣኝ ነበረ። ግን ቤተሰብ ይቅርታ ታደርግለታለች የሚል ሀሳብ አለኝ። ዛሬ ስሜታዊ ሆና ሁሉ ነገር ሆና ይሆናል ነይ እንጂ ልጆቹም ያስታርቋታል። የውሃና የኤቢ ስትል የሚታረቃሉ በሚል ሀሳብ አለኝ ማለት ነው። እነሱ ያስታርቋቸዋል እላለሁ። እሷ ግን በጣም ነው ያመረችው። ጋሽ ደረጀ ራሱ ለመግባት በጣም እየፈራ ነበር እሷን አይን ለማየት ሄዶ ሲጠይቃትም እንዴት እኔ እንደዛ አልጠበቅኩም እኮ ምን አውድዬ ነው እያለች ነበረ ያስወጣችሁ ማለት ነው። እሷ ናት የወጣችሁ። ትታው ስትወጣ ኤቢዬ ናት ሄዳ አባዬ ተረጋጋ፣ ምን አለችህ? ምንድን ነው የተፈጠረው? ምን አለችህ? ግን እኮ በጣም ጥፋተኛ ነህ ምናምን እያለችው ነበረ። ያን አቤጌል አንቺ ይቅርታ አታረጊልኝም ብሎ አጠይቋት ነበር። እኔ ይቅርታ አረኩልህ አላረኩልህ ምንም ችግር የለም እማዬ እንድታረግልህ ብቻ ፈልገው አባዬ እያለችው ነበረ። አባቷን አባዬ አይዞህ ግን እንዴት ነው እንደዚህ የሆነው እያለችው ነበረ። ራሱ ሲነግራት ነበር እኔ ልንገርሽ ላንቺ እስከዛሬ ድረስ በማርታ ላይ ማግጬ ወይም ደግሞ ሆልስቻ አይደለም መቼም 2 ቀን ብቻ ነው ያደርኩት ከሰላም ጋር። የአንድ ቀን ራሴ ነኝ፣ ሁለተኛው ቀን ምንም ነገር የማውቀው ነገር የለኝም። 2 ቀን ብቻ እያላት ነበረ፣ መልሻለሁ እያላት ነበረ። ግን ኤብዬ ተረድተዋለች ማለት ነው። እሺ እንደዛ አድርገህ እሷ ታዲያ ምንድን ነው የተፈጠረው እያለችው ነበረ። የዳጣም እናት እሷ ናት ይላታል ብዬ አስቤ ነበረ። ዛሬም አልተነገረችም እናቷ እንደሆነች ታውቃለች ብዬ ነበረ። እንግዲህ ከ2 እናት ነው የተወለዱት ነው የሚመስላት። የሰላም ልጅ መሆኗን አላወቀችም ማለት ነው። ኤቢም አሪ አባዬ ይሄን ከሆነ እኮ ትረዳሃለች እማዬ፣ ለማዬ ንገራትና እማዬን አስረዳት፣ ለምንድን ነው የማነግራት እያለችው ነበር። ልትረዳኝም አልቻለችም። ከዚህ በኋላ ምንም ይሁን ምንም ይፈጠር ምንም ከእናታችሁ ጎን ሁኑ፣ በቃ እኔ መሄድ አለብኝ ብሎ እሱ ተነስቶ፣ ያው ወንድ ልጅ ሲከፋው በአብዛኛው ወደ መጠጥ ቦታ ነው የሚቸረጀው። ግን ለምንድን ነው መጠጥ ቦታ የሚሄዱት? ተምረን ጥያቄ ይፈጥርብኛል። እኛ ሳ ሲከፋን ወዴት እንሄዳለን? እነሱ ሲከፋቸው ወደ መጠጥ ሄደው ይደቀናሉ። እዛ ታንፍሰውትም አስተንፍሰውትም ይወጣሉ። እኛ ሳ ግን እኛ ወዴት ነው የምንሸሸው? እግዚአብሔር ይመስገን ወደ ቅድስት ቤተ ክርስቲያናችን ስንሄድ ለቆን ይመጣል። ጭንቀታችን፣ መከራችንን፣ ፈተናችን ሁሉን ነግረን ስንመለስ ተስተካክለን ማንኛቸውም ኖርማ ሆነን እንመጣለን። ግን እኔ አንዳንዴ ሳስበው ማለት ነው እንደኔና
በሴቶች ላይ በጣም ከባድ ነገሮች ይኖራሉ በተደራራቢ። እኛ አውጥተን አንናገራቸውም። አምቀን ከሆነ ጊዜ በኋላ ነው አውጥቶ የሚናገረው ያ ሰው እኛ ማለት ነው። እነሱ ግን የሆነ ችግር ቢፈጠርባቸው መቋቋም ሲቃታቸው ሄደው በመጠጥ አስወግዶት ይመጣሉ። ከዛ ይመጣሉ፣ ይበላሻሉ። ከዛ በኋላ በቃ እንደዚህ የሚያደርጉ ብዙዎች አሉና እኔ ከብዙዎቹ እንዲህ ነው የማየው። ከጋሽ ደረጀን ብቻም ሳይሆን ከብዙ በድራማም ሳይሆን በትክክለኛ እውነት ሰው ሲናደድ ወደዛ ነው እና የሚሄደው እና ይሄን ልቦና ይስጣችሁ፣ መስተካከል እንድላችሁ ነው የምንለው። አርጁንም እያለቀሰ ይገኛል። ልታገባ ነው እኮ ኤቢ እያለው የእናንተ ጉድ ሆነናል እያለ ጋሽ ገዚም እያለው ይገኛል ማለት ነው። እንግዲህ ምንም ማድረግ አልችልም። እኔ በጣም ነው መወዳት፣ በጣም ነው ማፈቅራት። የኔ ስሜት እኮ ለማንም አይገባውም። መውደድ እኮ ከባድ ነው። እንዴት ብዬ ነው የምናገረው? ስለዚህ እሷ እንኳን አንተ ቀርቶ አይደለም እሷም አልተረዳችም እንዴት እንደምወዳትና እንደማፈቅራት። እሷን ታገባ ነው እና አሁን የመጣሁት አባትና እናቷ ተጣልተዋል ብሎ ነው እያለ ነበረ። ከአዲስም መጥቶ መቼ ነው ቀለበት የምናስረው? እኔ እስካሁን ድረስ ሊፍርሽ አላቅም፣ ሊፈርሽና እራት ልጋብዝሽ እያላት ነበረ። እኔ በዚህ ሰዓት እራትም አልፈልግም እያለችው ትገኛለች። እሷም መጨረሻ ላይ እሺ ብላ ምናለታለች ማለት ነው። አርጁንዬ እግዚአብሔር ይሁን፣ ሌላ ምንም የምንለው ነገር የለም። ገዝዬም ተዋት፣ ያንተ ያላለችውን ትሄድ። እውነት አርጁንም ያንተ ያላለችው ትሄድ። ምክንያቱም በህይወት ብመጣ ራሱ ለአንተ አጣቅመም። እንዲህ ሆኖ በግዴታ የመጣ ፍቅር ኋላ መስዋዕት ያስከፍላል። የኛ የማይሆነውን ሰው አርቆ ወይም ደግሞ እዛ ሰው ጋር እንድንሆን ያደርገን ፈጣሪም ስለሚጠብቀን ከዚህ ነገሮች የኛ አልሆነም ብለን በአብዛኛዎቹ የምንናደድበት የምንበሳጭበት ለምን አልሆነም ብለን ሊሰማን ይችላል። ግን ይሄ ባለመሆኑ ደግሞ ፈጣሪ ማመስገን አለብን። ህይወታችን ራሱ እኮ ሊጠፋ ይችላል እና ቤተሰብ እንደዚህ የሆነ ይገኛል ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። መልካም ጊዜ